ሰላም ጤና ይስጥልን። እንዴት ናችሁ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ዛሬ ቆይታ የምናደርገው የተጠናቀቀውን የአርሰናል እና የክሪስቶስ ዞሊስን ዝውውር ይሆናል። ይሄ ተጫዋች እንግዲህ የአርሰናል ተጫዋች መሆኑ ትናንትና በይፋ ተረጋግጧል። የመጨረሻ የሕክምና ምርመራውና እንዲሁም ፐርሰናል ስምምነቶችን፣ የግል ስምምነቶችን፣ ተቋማዊ ስምምነቶችን ደግሞ ክለብ ብሩጅና አርሰናል ካደረጉ በኋላ የአርሰናል ንብረት መሆኑ ተረጋግጧል። አርሰናል እግር ኳስ ክለብ እንደገለጸው ከሆነ የሎንግ ተርም ስምምነት ብሎታል። ይህን ስምምነት ያልተገለጸ ነገር ግን ለረዥም ጊዜ የሚቆይ ስምምነት እንደሆነ አንስቷል። በዚህ ዝውውር ላይ በተለይ አርሰናል ትልቁን ትኩረት ያደረገበት መነሻው የዚህን ተጫዋች ቀጣይ ጊዜያቶች ላይ ያተኮረ ነው። ረዥም ጊዜ መጫወት ይችላል። ገና 24 ዓመቱ ነው። አንድሪያ ቤርታ እንደተናገሩት ከሆነ ክሪስቶስ ዞሊስ ቨርሳታይል የሆነ ተጫዋች ነው። የተለያዩ ቦታዎች ላይ መጫወት ይችላል። ናቹራሊ ተጫዋቹ በተፈጥሮ የግራ ተጫዋች ነው። ነገር ግን በሁለቱም መስመሮች በቀኝም በግራም መስመር ላይ መጫወት እንደሚችል ተናግረዋል። በእንቅስቃሴም ቪዲዮዎችን ስንመለከት እንዲሁም ባለፉት 3 ዓመታት የእግር ኳሱ እድገት መነሻ ናቸው ብለን ያሰብናቸውን የነበረበትን የጨዋታ እንቅስቃሴዎች መለስ ብለን ስንከታተል ምናየው የዚህ ተጫዋች የጨዋታ አቅም በሁለቱም መስመሮች ላይ ምን ያክል የሰላ እንደሆነ፣ ለተጋጣሚ በጣም አስቸጋሪ እንደሆነ ማየት ይቻላል። ሁለተኛው የዚህ ተጫዋች ትልቁ ኳሊቲ እንደሆነ አንድሪያ ቤርታ የተናገሩት ኤክሰለንት ፊኒሸር ነው ብለውታል። ተጫዋቹን በሁለቱም እግሮቹ መጨረስ ይችላል ብለዋል። ሂዝ አን ኤክሰለንት ፊኒሸር ዊዝ ቦዝ ፊትስ ነው ያሉት። በሁለቱም እግሮቹ መጨረስ የሚችል ተጫዋች ነው። ይህንን ተጫዋች ያመጣንበት የራሳችን ምክንያት አለን ነው እንግዲህ አንድሪያ ቤርታ የሚሉት። እንደ ሰውየው እምነት ከሆነ 2 ነገሮችን ከዚህ ተጫዋች ማግኘት እንችላለን ብለዋል። የመጀመሪያው የፖሴሽን ላይ ቤዝድ ያደረገ ቴክኒካል አቢሊቲ ያለው ተጫዋች ነው ብለዋል። እኛ መጫወት ለምንፈልገው ኳስን ተቆጣጥሮ ወደ ተጋጣሚ ሜዳ ሄዶ ተጋጣሚ ሜዳ ገብቶ እንደገና ተመልሶ ደግሞ መፍትሄ ካጣ ራሱ ሜዳ ላይ ሪፕሮሰስ ለሚያደርግ የኛ አይነት ቡድን የተጫዋቹ አቅም በ108 የክለብ ብራግ ቆይታው ያሳለፉት ዓመታቶች አሳይቶናል። ስለዚህ ይህንን ወደ አርሰናል ማያመጣበት ምንም ምክንያት የለም እና አንዱ የምንጠቀመው ከዚህ ተጫዋች ይሄ ነው ብሏል። ሁለተኛው ታይት ስፔስ ስፔሻሊስት ነው ብሎታል። ይህን ተጫዋች የታይት ስፔስ ስፔሻሊስት ነው፣ የጠባብ ቦታዎች ባለሙያ ነው። ይሄ የጠባብ ቦታ ባለሙያነቱ ደግሞ እኛ በምንፈልገው በታፈኑ እንቅስቃሴዎች ወይም ደግሞ እጅግ ጫና ውስጥ በወደቁ እንቅስቃሴዎች ላይ የተሻለ ጥራት ያለው የቡድን የማጥቃት የቡድን የእንቅስቃሴ ቁጥጥር ስራ ለመስራት ያግዘናል የሚል ሐሳብ አንስተዋል ሰውየው። ያው የክሪስቶስ ዞሊስን ጉዳይ በተመለከተ የአንድሪያ ቤርታ ሐሳብ ትኩረት ያደረገው የተጫዋቹ ስኪል ላይ ነው። አግሪመንቱን በተመለከተ ብዙም አልተናገሩም። ነገር ግን አግሪመንቱ በጣም ብዙ ፈታኝ እንደነበረ መረጃዎችን ሳገላብጥ እየተመለከትኩ ነበር። የዘገየበት አንዱ ምክንያት ፍላጎት ያሳደሩ ቡድኖች ነበሩ። ባርሴሎና መግባት ይፈልጋል ልጁ። ባርሴሎና መጫወት የሚፈልግ ተጫዋች ነበረ። ይህንን በግልጽ ተናግሮታል። ባሳለፍነው የውድድር ዓመትም ክረምት ላይ እንዲሁ ባርሴሎና ይህን ተጫዋች አለመፈለጉ ነው እንጂ ባርሴሎና ገብቶ መጫወት እንደሚፈልግ ተናግሮ ነበር። ሁለተኛ ይህን ተጫዋች የፈለገው ቡድን የእንግሊዙ ሊቨርፑል ነበረ። ያው ፍላጎቱን አላሳደገም እንጂ የእንግሊዙ ሊቨርፑል የተወሰኑ ፍላጎቶች እንደነበሩት ምልክቶች ታይተዋል። ስለዚህ በዚህ ዝውውር ውስጥ የነበሩት ተሳትፎ ለማድረግ እንቅስቃሴ ያደረጉበት ጥረት በጣም ደካማ መሆኑ ነው እንጂ አርሰናልን ይበልጥ ገፍቶ ተጫዋቹን እንዲያገኝ ያደረገው የተወሰኑ ጫናዎች እንደነበሩ ማንሳት ይቻላል።
የአንድሬ ቤርታ የዘንድሮ የዝውውር ፖሊሲ በተለይ ትኩረት የሚያደርገው የነበሩ ቀዳዳዎችን መሸፈን ነው ብለዋል። ከትናንትናው ዝውውር ከተጠናቀቀ በኋላ የነበሩ ቀዳዳዎችን እንሸፍናለን፣ እነዚህን ቀዳዳዎች አስተካክለን ለሚመጣው ሲዝን ካሳለፍነው የውድድር ዓመት አርሰናል የተሻለ ሆነን እንመጣለን ብለዋል አንድሬ ቤርታ። በተለይ በማጥቃት እንቅስቃሴ ውስጥ አማራጭ እንዲጎለን አንፈልግም፣ አማራጭ አልባ መሆን አንፈልግም። በማጥቃት እንቅስቃሴ ውስጥ በአማራጮች የተሞላ የማጥቃት እንቅስቃሴ ይዘን ነው የውድድር ዓመቱን መጀመር የምንፈልገው የሚል አስተያየት ሰጥቷል አንድሬ ቤርታ። እንደምታውቁት አርሰናል ዛሬ በወጣ መረጃ የቡርኖ ጊሜሬሽን ዝውውር ለማጠናቀቅ ከፍተኛ የተባለውን ዋጋ መድቧል። ወደ 70 ሚሊዮን ፓውንድ ለብራዚላዊ ተጫዋች መድቧል። ብራዚላዊ ተጫዋች ከኒውካስል ዩናይትድ ጋር የመቀጠል ፍላጎት የለውም። ይሄ ነው አርሰናልን አሁን ይበልጥ የልብ እየሰጠው የሚገኘው። ተጫዋቹ ከኒውካስል ጋር የመቀጠል ፍላጎት ስለሌለው አርሰናል የዚህን ተጫዋች ግዢ በፍጥነት ያከናውናል ተብሎ ነው የሚጠበቀው። ምክንያቱም ተጫዋቹ በክለቡ የመቆየት ፍላጎት ከሌለው በክለቡ እንዲቆይ የማስገደድ ስራን መስራት አይችሉም። ምክንያቱም የተጫዋቹ ፍላጎት ከክለቡ ጋር መለያየት ስለሆነ ማለት ነው። ይሄ ተጫዋች እንግዲህ ከአርሰናል ጋር በቀጥታ ድርድር አድርጎ ተስማምቷል የተባለው አሁን የቀረው አርሰናል ያቀረበውን የ70 ሚሊዮን ፓውንድ ግዢ ክለቡ መቀበል ብቻ ነው የሚቀረው። ስለዚህ አርሰናል በዝውውር መስኮቱ በጥንቃቄ የሚፈልጋቸውን ክፍተቶች በጥንቃቄ ያሉበትን ክፍተቶች ትኩረት አድርጎ እየሰራ ነው የሚገኘው። ትናንትና የክሪስቶስ ሶሊስን ዝውውር ማጠናቀቁ ደግሞ የማጥቃት እንቅስቃሴውን ይበልጥ ጥራት እንዲኖረው ማድረግ ላይ ትኩረት አድርጎ እየሰራ እንዳለ የሚያሳይ ነው። የዚህ ተጫዋች በአርሰናል መምጣት እንግዲህ ብዙ ነገሮችን ይለውጣል። በተለይ የአታኪንግ ዳይናሚዝሙ ላይ አርሰናል የተወሰነ ሊጨምር ይችላል። በእርግጥ የመጀመሪያዎቹ ወራቶች ወይ የመጀመሪያው ዓመት እንደሚፈለገው ውጤታማ ላይሆን ይችላል የሚል ኤክስፔክቴሽን ይኖራል። ምክንያቱም የመጣበት ሊግና አሁን የሚጫወትበት ሊግ ልዩነት ስለሚኖረው። በእርግጥ ከዚህ በፊት በኖርዊች ሲቲ ይሄ ተጫዋች ቆይታ ነበረው። የኖርዊች ሲቲ ቆይታው ግን ያን ያክል ይሄ ጠንካራ የሚባል እሱን የገለጠ ፐርፎርማንስ ያሳይበት አልነበረም። በኖርዊች ሲቲ 30 ጊዜ ተሰልፎ ተጫውቶ ነበረ። 3 ጊዜ ያክል ማስቆጠር ችሏል። ነገር ግን ተጫዋቹ ስትራግል ሲያደርግ እንደነበረ ነው የወጡ መረጃዎች የሚያሳዩት። በተለይ የቋሚ ተሰላፊነት እድልን በአሳማኝ ሁኔታ ለማግኘት ይቸገር ነበር ሶሊስ። ስለዚህ የካሮ ሮድ ቆይታው እንዲሁ ቀላል የሚባል አልነበረም። ከዛ በኋላ ነው እንግዲህ በ2023-24 ወደ ጀርመን ሁለተኛው ዲቪዚዮን ውድድር የሄደው። በፉርቱና ዲሽልዶርፍ ከገባ በኋላ ግን 24 ጎሎችን ማስቆጠር ቻለ። በፉርቱና ዲሽልዶርፍ በ35 ጨዋታ ነው እንግዲህ ይህን ያክል ጎል ማስቆጠር የቻለው። ከዛ የክለብ ብራግ ቆይታው በ2024 ነው የሆነው። በክለብ ብራግ ቆይታው ግን የዚህ ተጫዋች የ108 ጨዋታዎች ቆይታ እጅግ በጣም ያደጉ የሚባሉ ነበሩ። ተጫዋቹ በ108 ጨዋታዎች ያስቆጠራቸውና እንዲሁም የአሲስት ያደረጋቸውን ጎሎች ስንመለከት ብዛታቸው በጣም ከፍተኛ ነው። 43 ጎሎችን አስቆጥሯል በ108 ጨዋታዎች ለክለብ ብራግ፣ እንዲሁም 45 አሲስቶችን ለቡድኑ ማበርከት ችሏል። ይሄ ከፍተኛ ቁጥር ነው። ስለዚህ የጀርመን እና የቤልጅየም ልምዱ ወደ እንግሊዝ ፕሪሚየር ሊግ የሚተረጎምበት እድሉ ካለ በእርግጥም እንደ አንድሬ ቤርታ አይነት የዝውውር ስፔሻሊስት የሆኑ ሰው እንዲሁ አንድ ተጫዋችን ያለምንም በቂ ምክንያት አያስፈርሙ። አርሰናል ይህንን ተጫዋች ያስፈርመው በበቂ ምክንያት ነው። ብዙ ኳሊቲዎቹ ለአርሰናል መስጠት የሚገባው ነገር እንዳለ በመረዳታቸው ነው ይህንን ተጫዋች ያስፈረሙት። ለምሳሌ ባሳለፍነው የውድድር ዓመት ይህ ተጫዋች 40 ጎሎች ላይ ተሳትፏል።
40 ጎሎች ላይ ተሳትፏል። 17 ጎሎችን አስቆጥሯል። 23 ለጎል የሚሆኑ ኳሶችን አዘጋጅቷል። ይሄ 40 ጎሎች ላይ የተሳተፈበት የሱ አቅም ምን ያክል በጌም ውስጥ ያለውን አስተዋጽኦ ከፍተኛ እንደሆነ የሚያሳይ ነው። አንድ ቪዲዮ እየተመለከትኩ ነበረ። ተጫዋቹ ከክለብ ብራግ ጋር በነበረው ቆይታ ተጫዋቾቹን የቡድን ስታፉን በሙሉ እያመሰገነ ስለነበረን ጊዜ እጅጉን ነው የማመሰግነው ብሎ ተናግሮ ለመውጣት ስንብት ላይ የነበረበትን ቪዲዮ ነበር የተመለከትኩት። እዛ ላይ ሁሉም ተጫዋቾችና የአሰልጣኝ ስታፍ አባላት በሱ ላይ ያላቸውን እምነት ፊታቸው ላይ ታነበዋለህ። ከፍተኛ የሆነ የተጫዋቹን ብቃት የሚገልጽ የነሱ የአግራሞት እይታ ነበር የምንመለከተው። ተጫዋቹ እጅግ በጣም ደስ የሚል ጊዜ እንደነበረውና ስላሳለፍነው ስለነበረን ቆይታ በሙሉ አመሰግናለሁ። እናንተ ጋር የወሰድኩት ኤክስፒሪየንስ፣ እናንተ ጋር የወሰድኩት የእንቅስቃሴ ዕውቀት አሁን ላለሁበት ነገር ጠቅሞኛል። ስለያያችሁ እጅግ በጣም ከፍተኛ የሐዘን ስሜት ውስጥ ሆኜ ነው። ለተሻለ ነገር በመሆኑ ደግሞ ይህን የተሻለ ነገር ከእናንተ ጋር ሆኜ ስለፈጠርኩት አመሰግናችኋለሁ ይላችኋል። እንግዲህ ተጫዋቹ በክለቡ የነበረው ቆይታው በስኬት ተጠናቆ ወደ አርሰናል ሲመጣ የተጫዋቾቹን ኢንፍሉዌንስ ሁሉ እያመሰገነ ነው የተመለከትኩት። ከዛ ውጭ የዚህ ተጫዋች የኢንፍሉዌንሱን ከተመለከትን 135 የሚጠጋ ቻንስ ክሬት አድርጓል። ባሳለፍነው ሲዝን 135 የሚጠጋ ቻንስ ክሬት ሲያደርግ ለቡድኑ የቡድን እንቅስቃሴ እድገቱ ወሳኙ ተጫዋች መሆኑን የሚያሳይ ነው። በቤልጅየም ከፍተኛ የሆነ ቁጥር ነው። በቶፕ ፋይቱ ከፍተኛ ቁጥር ነው። የሱን ያክል ቁጥር ባሳለፍነው የውድድር ዓመት የፈጠረ የለም። ከዛ ውጭ ይሄ ሞስት ፕሮግሬሲቭ ኬሪስ የሚባለው ወይም ደግሞ ኳስ ተሸክሞ ሽግግሮችን በማድረግ ኳስ ተሸክሞ ወደ መጨረሻው የማጥቂያ ቀጠና ወይም ደግሞ ወደሚፈለገው የጨዋታ ሐሳብ በመጠጋት በ359 ሲቹዌሽኖች ተገኝቷል። ይሄ ተጫዋች በ359 ሲቹዌሽኖች ተገኝቷል። ይሄ ከፍተኛ ቁጥር ነው። በተለይም በማጥቃት እንቅስቃሴ ውስጥ አርሰናል ለሚፈልገው ወደፊት ለሚሄድ እንቅስቃሴ፣ ኳስ ተሸክሞ ለሚሄድ ሽግግር፣ ኳስ ተሸክሞ የተሻለ ውጤታማ ለሚያደርገው የጨዋታ ቅርጽ የሚሆን ተጫዋች እንደሆነ ግልጽ ነው። ከዛ ውጭ ድሪብል በማድረግ ሰክሰስፉል ድሪብል ነው እያልኩ ያለሁት። ድሪብል ብቻ አይደለም፣ ሰክሰስፉል ድሪብል በማድረግ 40 ሰክሰስፉል ድሪብሎችን አድርጓል። ላስት ሲዝን ላይ በጣም የተሻለ ጥራት ያለው ተጫዋች እንደሆነ በሊጉ ማሳየት ችሏል። አርሰናልን ያሳመነበት ቁጥር ይሄ ነው። 135 ቻንስ ክሬት አድርጓል። 359 ፕሮግሬሲቭ ኬሪዎችን አድርጓል። ኳስ ተሸካሚ ሽግግሮችን አድርጓል። ወደ 40 የሚጠጉ ድሪብሎችን አድርጓል። በተለይ ለአንድ የመስመር አጥቂ እንደገናም 9 ቁጥር ሆኖም ለሚጫወት እየወረደም እንደገና የአማካኝ ክፍል ክሬቲቪቲ እንደ 10 ቁጥር ለሚጫወት ተጫዋች ሰክሰስፉል ድሪብል ማድረግና ፕሮግሬሲቭ ኬሪዎችን መከናወናቸውን ማረጋገጥ የተጫዋቹን ኳሊቲ የሚያሳይ ነው። ከዛ ውጭ የአርሰናል ስካውቶች ይህን ተጫዋች እንዲያስፈርሙ ካደረጋቸው ምክንያቶች ውስጥ አንዱ ባሳለፍነው የውድድር ዓመት በአውሮፓ ቻምፒየንስ ሊግ አታላንታና አትሌቲኮ ማድሪድ ላይ ያሳየው ፐርፎርማንስ ነው። በአታላንታውና በአትሌቲኮ ማድሪድ ፐርፎርማንስ ላይ የቀረቡት ሪፖርቶች አንድሬ ቤርታ እንደተናገሩት ከሆነ ሱፐር ብለውታል። እዛ ላይ የነበረውን ፐርፎርማንሱ ማለት ነው። ጎል አስቆጥሯል። ከዛ ውጭ የተከላካይ መስመር ተጫዋቾችን የሚያስጨንቅበት የነበረው መንገድ፣ የተጋጣሚ ቡድንን እንቅስቃሴ ለማበላሸት የሚሄድበት የነበረው ኢንቲዩሽኑ በጣም የሚደነቅ ነው። በባርሴሎናው ጨዋታም እንዲሁ አሲስት አድርጓል ባርሴሎናን በገጠሙበት ጨዋታ ላይ። ስለዚህ የዚህ ተጫዋች ያ ፕሪዶሚናንትሊ መነሻው የሱ የሚታወቅበት እግሩ የቀኝ እግሩ ቢሆንም የሌፍት ዊንገር ሆኖ ነው የሚያገለግለው። የቀኝ እግር ነው፣ ነገር ግን የግራ
የመስመር ተጫዋች ሆኖ ነው አብዛኛውን ጊዜ የሚያገለግለውና ሁለቱንም ነገር ማከናወኑ ነው የአርሰናል ስካውቶችን ያሳመናቸው። ተጫዋቹ የቀኝ እግር ተጫዋች ነው። የግራ እግርን ቦታ በሚገባ ቀጠናውን መጫወት ይችላል። እንደገና የቀኝ ቀጠናውን ደግሞ ኦፕሬት የሚያደርግበት ኳሊቲው እጅግ በጣም ከፍተኛ ነው። ከዛ ውጭ የዚህ ተጫዋች ኳሊቲ ለምሳሌ ይሄ የሴት ፒስ ኳሊቲዎቹ ናቸው። 135 ቻንሶች በቤልጂየም ፕሮ ሊግ ውስጥ በ2025-26 መፍጠር ችሏል። 135 ቻንሶች ከነዚህ ውስጥ እንግዲህ 52ቱ ከዴድ ቦል ሲቹዌሽን የመጡ ናቸው። እንግዲህ ለኒኮላይ ዮቬር ሌላ የዴድ ቦል ሲቹዌሽን ስፔሻሊስት አገኙ ማለት ነው እኚህ ሰው። ምክንያቱም የዚህ ተጫዋች የቆሙ ኳሶች አፈጻጸም አርሰናል የሴት ፒስ አፈጻጸሙን ለማስተካከል ያግዘዋል። ለምሳሌ 38.5% ያክል ተሳትፎ አድርጓል በቆሙ ኳሶች ላይ ማለት ነው። ይሄ በቆሙ ኳሶች ላይ የተሳተፈባቸው የጨዋታ ሽግግሮቹ ለአርሰናል ፖዚቲቭ ነገር ይጨምራል ማለት ነው። ከዛ ውጭ ይሄ ተጫዋች በተለይ በመጨረሻው የሜዳ ክፍል ላይ የሚፈጥራቸው ጫናዎች በጨዋታ ከ8 እስከ 10 የሚጠጉ የፋይናል ሰርድ ፔኔትሬሽኖችን በጨዋታ ያደርጋል። ከ8 እስከ 10 የሚጠጉ የፋይናል ሰርድ ፔኔትሬሽን ማለት ከፍተኛ ቁጥር ያለው የፋይናል ፔኔትሬሽን ነው የሚያደርገው ማለት ነው። ይህ የፋይናል ሰርድ ፔኔትሬሽን አብዛኛውን ቡድኑ ለሚፈልገው የጨዋታ መንገድ፣ ቡድኑ ለሚፈልገው የጨዋታ ሐሳብ የሚጠቅም ነው። አሁን ላይ ሆነን ስንመለከት የአርሰናል የጨዋታ ሐሳብ አብዛኛውን ከጨዋታ ታክቲክ ጋር በተገናኘ የሚፈለግበት መንገድ በተለይ የተገማች መሆን፣ ለተጋጣሚ ቡድን እንቅስቃሴ ኢንቨርት ማድረግ ነው ሐሳብ የሚፈልገው። ለምሳሌ የዚህ ተጫዋች ትልቁ ኳሊቲ ኢንሳይድ ሃፍ ስፔሶችን እና ዋይድ ሃፍ ስፔሶችን በሚገባ ማክሲማይዝ ማድረግ ይችላል። የተከላካይ መስመር ተጫዋቾችን የቆሙ ኳሶችና እንዲሁም እንቅስቃሴ ላይ ባሉ ኳሶች ላይ ግምታቸውን የማበላሸት ሁኔታዎች በትክክል በነሱ የጨዋታ ስትራክቸር እንዳይሄዱ የማድረግ ስራዎችን ይሰራል። እንደውም ምንድን ነው የሚለው ኮምባይንድ ፕሪሳይዝ ፓሰር ይለዋል የዚህን ተጫዋች አፈጻጸም። ትክክለኛ የሆነ ኳስ የማቀበል አፈጻጸሙ የተሻለ ተጫዋች ሆኖ ወደ አርሰናል የሚመጣው። የኳስ የማቀበል አፈጻጸም ለሚኬል አርቴታ በጣም መሰረታዊ ነገር፣ ኳስን ከአንድ አቅጣጫ ወደ ሌላኛው አቅጣጫና ኳስን ከሚነሳበት የጨዋታ ሐሳብ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚሄድበት ሽግግር ውስጥ የመጨረሻው ጫና ተቀባይ ተጫዋች ይፈልጋል። ይህንን የመጨረሻ ጫና ተቀባይ ተጫዋችን ለማግኘት ብዙ ጥረቶች እያደረገ ቆይቷልና አሁን የትሮሳርድ መውጣት፣ ትሮሳርድ ሲወጣ የትሮሳርድን ቦታ የሚተካ ተጫዋች ረጅም ጊዜ በመጫወት የሚተካ ተጫዋች ይፈልግ ነበር። ስለዚህ ረጅም ጊዜ በመጫወት የሚተካ ተጫዋች ማምጣት ለአርሰናል መሰረታዊ ነገር፣ ይህንን ነው መጀመሪያ ያደረገው። ከዛ ውጭ ባሳለፍነው የውድድር ዓመት አርሰናል እንዲሁም የዛሬ 2 ዓመትም በነበሩት ያለፉት የ24 ወራት ሪከርዶቹ ስንመለከት የዊንግ ተጫዋቾች የጉዳት ሪከርድ በጣም አስፈሪ ነው ያርሰናል። ባለፉት 2 ዓመታት በነበረው የመስመር ተጫዋቾች የጉዳት መጠን አርሰናል 17 ጉዳቶችን ሪፖርት ተቀብሏል። እነኚህ 17 የጉዳት ሪፖርቶች በ6 ተጫዋቾች የተመዘገቡ ናቸው። 6ቱ ተጫዋቾች ውስጥ ከፍተኛ ጉዳት መጠን ያስተናገዱት ተጫዋቾች ቡካዮ ሳካ፣ ጋብርኤል ማርቲኔሊ እንዲሁም ሊያንድሮ ትሮሳርድ፣ ኖኒ ማዱወኬ ናቸው። እነኚህ ተጫዋቾች ከፍተኛ ቁጥር ያለው ጉዳት ያስተናገዱት ማለት ነው። እንዲሁም ዩሪን ቲምበር፣ እነኚህ የመስመር ተጫዋቾች ሆነው ጉዳትን በማስተናገድ ለምሳሌ አንዱ ተጫዋች ወደ 4 ጊዜ የተጎዳበት
ቡካዮ ሳካ ለምሳሌ 5 ጉዳቶችን አስተናግዷል። ባለፉት 2 ዓመታት 5 ጉዳቶችን ያስተናግደው። ይህ ማለት እንግዲህ ከፍተኛ የሆነ የጉዳት ሪፖርት አለበት ማለት ነው አርሰናል። ስለዚህ ይህንን ከፍተኛ የሆነ የጉዳት ሪፖርት ለመቀነስ በተለይ በጨዋታ ተለዋዋጭነት ባህሪ ውስጥ የጨዋታ ተለዋዋጭነት ባህሪን ዴቨሎፕ የሚያደርጉ ያን የጨዋታ ተለዋዋጭነት ባህሪ የሚደጋግሙና እዛ ውስጥ የሚቆዩ ተጫዋቾችን ይፈልጋል። ይሄንን ለማድረግ ነው እንግዲህ አርሰናል የክሪስቶስ ሶሊስን ዝውውር እውን ያደረገው ማለት ነው። እንግዲህ ክሪስቶስ ሶሊስ ከመጣ በኋላ በአርሰናል ብዙ ነገሮች ኤክስፔክት ይደረጋል። በተለይ ደጋፊው ኤክስፔክት የሚያደርገው ነገር አለ። ቀደም ሲል ያነሳሁት ውጤታማ የሆነበትን ለምሳሌ የዴድ ቦል ሲቹዌሽን አፈጻጸሙ ወደ 38.5% የሚሆኑ የዴድ ቦል ሲቹዌሽን አፈጻጸም ነበረው ብያችኋለሁ። የተጫዋች ወደ 359 ሰክሰስፉል የሆኑ ፕሮግሬሲቭ ኬሪዎች ነበሩት የተጫዋች ካልን ሰክሰስፉል ድሪብሎች ከነበሩት የተጫዋች ወደ 40 የሚጠጉ በአጠቃላይ ደግሞ 135 የሚጠጉ ክሬት ያደረጋቸው ቻንሶች ከነበሩት በአርሰናል ይሄ ተጫዋች ይህንን ነገር እንደገና እንዲደግመው ተግባራዊ እንዲያደርገው ይፈልጋሉ ደጋፊዎች። ስለዚህ ኤክስፔክት የሚደረገው ነገር ቀላል አይደለም ማለት ነው። በተለይም ደግሞ የተጫዋቹ አንዱ ትልቁ ኳሊቲ የሚባለው በትዕግስት ዲስሌሬት እና አክሲለሬት ማድረግ ይችላል ተጫዋቹ። በትዕግስት ዲስሌሬት እና አክሲለሬት በሚያደርግበት ሰዓት ኳስ ይዞ ሄድና ቀጥ ብሎ ነገሮችን ተመልክቶ እንደገና ወደ ኋላ ወይም ደግሞ ወደ ጎን በሁለቱም አቅጣጫዎች ወደፊት ሄዶ እንደገና ተመልሶ ደግሞ ሌላ ሽግግሮችን ኢንቫይት በሚያደርግበት በሚጀምርበት እንቅስቃሴ ወቅት ተጫዋቹ የሚሰራቸው ስራዎች እጅግ በጣም የሚያስደንቁ ናቸው። በተለይም ደግሞ ይሄ ፕሬዠርን ኢንቫይት ያደርጋል ተጫዋቹ ከጀርባውና ከጎኑ ፕሬዠር ኢንቫይት አድርጎ እንደገና ፕሬዠሩን ለመፈጸም የመጣው ተጫዋች ለቆት የሚመጣውን ቦታ የቡድን ጓደኞቹ እንዲጠቀሙ በማድረግ በጨዋታ 12 እና 13 ሲቹዌሽኖችን በአንድ ጊዜ የሚሰራ ተጫዋች ነው። በ90 ደቂቃ ውስጥ 12 እና 13 ሲቹዌሽኖች እንደዚህ አይነት ፕሬዠር ኢንቫይት ያደረገ የተጋጣሚ ቡድን እንቅስቃሴ የታፈነውን ቦታ የሚያስለቅቅበት የራሱ የሆነ የዲሲሌሬት እና የአክሲሌሬሽን ትዕግስት አለው። ስለዚህ ይህንን የጨዋታ ታክቲክ በአርሰናል ተግባራዊ የሚያደርገው ከሆነ ለአርሰናል ሃይ ቮሊዩም ፕሮግሬሽን ነው የሚለው እንደው በእንቅስቃሴ በጣም ያደገ የሚባለውን የኳስ ተሸካሚነት ሽግግርን ይበልጥ ያሳድጋል ማለት ነው። ከዛ ውጭ ከሳጥን ውጭ የሚያስቆጥራቸው ኳሶች አሉ ተጫዋቹ። ምቶቹ በጣም ከራር ናቸው። ጉልበትን ሳይሆን ብልጠትን ተጠቅሞ ነው ኳሶችን የሚመታው። እነኚህ ጉልበትን ሳይሆን ብልጠትን ተጠቅሞ ወደ መጨረሻው የሜዳ ክፍል የሚልካቸው ኳሶቹ ለተጋጣሚ በጣም ፈታኝ ናቸው። ተጋጣሚ እነዚህን እንቅስቃሴዎች ለመቆጣጠር ሲቸገር ነው የምንመለከተው። የተጋጣሚ እንቅስቃሴ አብዛኛውን ጊዜ ኢተገማች ከሆነ አርሰናል የዚህን ተጫዋች ኳሊቲ ይበልጥ ደጋግሞ የሚያሳድግበት እድሉ የቡድን ስትራክቸሩ ከሰጠው ደግሞ ለቀጣዮቹ 3-4 ዓመታት ምናልባት አዲሱን ሮቤርት ፔሬዝን ሊያገኝ የሚችልበት እድል ይኖራል ተብሎ ይታሰባል። አጫዋቱ የጨዋታ እንቅስቃሴና ሽግግሮቹ ከሮቤርት ፔሬዝ ጋር የቀድሞው የአርሰናል ፈረንሳይ የመስመር ተጫዋች ጋር ያመሳስሉታል። አብዛኞቹ ኳስ ይዞ ሄዶ እንደገና ቆሞ እንደገና ሌላ እንቅስቃሴ የአክሲለሬት አድርጎ እንደገና ዲሲለሬት የሚያደርግበት መንገድ በትዕግስት ነው ይሄን ነገር የሚያደርገው። አብዛኛውን በእንቅስቃሴ ውስጥ ትዕግስት ያስፈልጋል። የተጫዋቹ ትልቁ ኳሊቲ ከኳስ ጋር ያለው ትዕግስቱ እንደሆነ ነው የሚነገረው። ስለዚህ ከኳስ ጋር ያለውን ትዕግስቱን በእንቅስቃሴ ወደፊት በመውሰድና በመመለስ የተሻለ የሚባለውን የቡድን ግንባታ በመፍጠር የተሻለ የሚባለውን የቡድን እንቅስቃሴ ሂደት በማስተካከል ለአርሰናል የሚመጣው የውድድር ዓመት የተሻለ የቡድን የማጥቂያ መነሻ ሐሳብ ይሰጠዋል ተብሎ ነው የሚጠበቀው። ሚኬል አርቴታ
በዚህ ተጫዋች ዝውውር እጅግ በጣም ደስተኛ እንደሆነ ገልጿል። አሁንም ተጫዋቾችን በሚያስፈልገው ልክ ለቡድናችን ጥንካሬ የሚሆኑ ተጫዋቾችን ወደኛ ማምጣታችን እንቀጥላለን ብሏል። አንድሬ ቤርታ ከዚህ ዝውውር መጠናቀቅ በኋላ አንድ ነገር ተናግሯል። ስራችን አላለቀም ብለዋል። እንግዲህ ስራቸው አላለቀም ማለት ሌሎች ተጫዋቾችን ለማምጣት ሰውየው እንደማይተኙ ግልጽ ነው። ያው የዝውውር ስፔሻሊስት እንደሆኑ ይታወቃል አንድሬ ቤርታ። እዚህም በኋላ ከፍተኛ ኢንቨስትመንት በመፈጸም ከፍተኛ የሆነ ጊዜ በመውሰድ ኢንቨስትመንቱ ገንዘብ ብቻ አይደለም፣ በዝውውር ኢንቨስትመንቱ በዝውውር ጊዜ ነው። ይህንን ሁለቱን ነገር በማጣመር የምንፈልገውን ተጫዋች እናመጣለን። ወደ አርሰናል ከዚህ በኋላ ተለምኖ ሳይሆን ፈልጎ የሚመጣ ተጫዋች ይኖራል እንዳለው ሚኬል አርቴታ፣ እሳቸውም ይህንን ሐሳብ ይጋሩታል። በክረምት የተጫዋቾች የዝውውር መስኮት አርሰናል የሚፈልጋቸውን ተጫዋቾች የማምጣት ፍላጎት ካለው ይህንን እምቢ የሚል ይኖራል የሚል ሐሳብ የለኝም ብለው ነበር። ስለዚህ አርሰናሎች አሁንም ከፍተኛ የሆነ የተጫዋቾች የዝውውር ፍላጎት አላቸው። በእርግጥ የሮጀርስ ጉዳይ ከእጃቸው ወጥቷል። የሮጀርስ ጉዳይ አርሰናል ፈልጎት የነበረ ቢሆንም ስለዚህ ጉዳይ አርሰናል መግለጫ ባይሰጥም እንደተጻፉት መረጃዎች ከሆነ ግን የተቀረበውን ዋጋ ቼልሲ ከፍ በማድረግ በገንዘብ ተጫዋቹን ማዘዋወሩ እንጂ መጨረሻ ላይ አርሰናል ዝውውሩን እንደጨረሰው ሁሉ ተገልጾ ነበር። ስለዚህ ለሮጀርስ እኛ ያስቀመጥነው ዋጋ 80 ሚሊዮን ፓውንድ በላይ መሆን የለበትም ነው አርሰናል። ቼልሲ ደግሞ የብሪቲሽ ሪከርድ ሆኖ ነው ይህን ተጫዋች ያስፈረመው። ስለዚህ ያን ገንዘብ አርሰናል ማውጣት አልፈልግም በሚል እሳቤ ነው ተጫዋቹን ሳያመጣው የቀረው። ከዚህ በኋላ ግን የሚያመልጡን ተጫዋቾች አይኖሩም። አርሰናል መጥቶ መጫወት የማይፈልግ ተጫዋች የለም ብሏል አንድሬ ቤርታ። ይሄ ደግሞ እነማን ከዚህ በኋላ ይመጣሉ የሚለው እንዲጠበቅ ያደርገዋል። ስለነበረን ቆይታ እጅግ አድርገን ከልብ እናመሰግናለን። ሐሳብ ስጡበት እስኪ። የሶሊስ መምጣት በአርሰናል ምን ሊጨምር ይችላል? ዝውውሩ ላይ ያያችሁት ነገር ምንድነው? ተሳተፉበት።